የዋህ ልቤን ቀለድክበት አሾፍክበት። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እኔ የምላችሁ የቅመምዬ ግን ያልገባች ነገር ይቺ ሰሞኑን ማለት ነው ያመጣቻት ይቺ አበባ። በነገራችን ላይ ከፀጉሯ ላይ ዩቲዩብ ቪዲዮ ስትቀረጽ ፀጉሯ ላይ አትኖርም። የቲክቶክ ስቶሪ ቪዲዮ ስትለቅ ግን ሁሌም እያየዋት ነው ሰሞኑን። እንዴት ነው መለየናት! ስታምር ማለት ነው ስታምር። ወይስ የራሱ የፊልተሩ አለው ቲክታክ የምትጠቀሙ አሳውቁኝና በተደጋጋሚ ስላየዋት በጣም ደስ ብላኝ ነው ማለት ነው። እና ልክ አዶኒ ለጃኒን የሆነ ሰዓት ያደርግላት ነበር እና በጥቅል በጣም ነው የምታምረው ለማለት ያክል ነው። ሰው ከእሷ ጋር ሂዳባታለች እና እንግዲህ ቅመሟ የዋህ ልቤን አሾፍክበት ቀለድክበት፣ ያው ገልብጠህ ስመው እንደማለት ይመስለኛል። እንግዲህ በወንድ ነው ዘፋኙ። በነገራችን ላይ እሷም መልሳለታለች፣ ወንዱም እየዘፈነ እሷም መልሳለታለች። ምናልባት ኢንስታግራም ላይ ፎሮ ወይም ኢንስታግራም የሌላችሁ ላታዩት ትችላላችሁ እንጂ ማለት ነው። እና እየተመላለሰ መልስ ሰጥተዋለች ለብሩኬ ማለት ነው። እና ትናንትና እንግዲህ በሰሩት ቪዲዮ የሰሞኑ የምትጫወተው ሀይሚ የተሰጣት እንትን በጣም እየተደሰትን ያለ ነው። ምክንያቱም እያደረገች ያለችው ነገር የምትወዱትን ሰው ለማንም ሰው መቶ እንትን ቢላችሁ አሳልፋችሁ መስጠት እንደሌለባችሁ እያስተማረችን ነው። በልህ ከሆነ እንተያያለን እያለች እዩን እየተፎካከረቻት ነው ያለችው። ጭራሽ ትናንትና እንግዲህ እዩ አልቅሳ ብሩኬን አታላም ለመውሰድ አስባ ነበር። ሰው ብሩኬ ግን የብሩኬ ምላሽ ሁላችንም አይተናል። እኔም ተናግሬ ያለው ማለት ነው። እሷ በአንድ ጠረፍ ፍቅር ምንም ስለማይነፋ ማለት ነው። እና ብሩኬም ደግሞ ቲክታክ ላይ ተዋዳችሁ እየተዋደዳችሁ ለተለያያችሁ ብሎ ቪዲዮ እንግዲህ እያለቃቀሰ ሰርቷል። በዛ ቪዲዮ ደግሞ ብዙዎቻችሁ ስራ ነው እየሰሩ ነው እንጂ የእውነት አይደለም፣ አልተለያዩም። አዎ ቅመምና ብሩኬ እኮ መቼም አይለያዩ በነገራችን ላይ ማለት ነው። ሶ ቢዝነስ አሁን ሩታና አብርሽ ይለያያሉ? ቤተሰብ ባልና ሚስት አልተለያዩም። አሁን ነው እነ ሩታና እና አብርሽ ከቴውም ቲክታክ ላይ እነሳሪ ሁሉ ሲያወሩባቸው ነበር። ግን እነሱ ስራ ነው እየሰሩ ያሉት፣ አልተለያዩም እኮ። እና ትናንትና በነገራችን ላይ ብዙ ያስተዋልኩት እንትን ያለኝ ምንድነው ታውቃላችሁ? ታች አይፎን ማክስ ስልክ እዩ ይዛ ማለት ነው ቪዲዮ ስትቀረጽ እንግዲህ ቤኪ ነው ቀራጩ። እሱ አይፎን ማክስ ይዛ የተቀረጸችው የእሷ የራሷ ስልክ ነው አይፎን ማክስ። አንድ ወንድማችን ስልኩ የማን ነው ብዬ በጣም ነው ግራ የገባኝ። ስልኩ እንግዲህ አይፎን ማክስ ማለት ነው። አስባችሁታል? አይፎን ማክስ እኮ በጣም ዲያስፖራ ሰው ነው የሚይዘው ያለው ማለት ነው እንጂ ከ150 ሺህ ብር በላይ ምናምን ሳይሆን ይቀራል እንዲ አይፎን ማክስ። ለማንኛውም ግን አሁን ፋሽን ሆኖ እሱን ፎርጅዱንም መያዝ ይቻላል። በነገራችን ላይ ይመስላል ባለሶስት ካሜራ ግን ቢሆንም በጥቅሉ ምንድላችሁ ፈልጌ ነው ስራ ነው እየሰሩ ያሉት እነሱ ማለት ነው። እኛ ራሳችንን እዩንም የምናጠለጥር ሀይሚ ተጎዳች፣ ብሩኬ ሀይሚ ሲቆጣት፣ ሀይሚ ብሩኬን ስትቆጣው ለምን እንደዚህ ታደርጋላችሁ? ሀይሚ ክብር ይኑርህ እያልን ራሳችንን እንጂ እንደው ለመስራት ያክል አስተያየት የምንሰጠው እነሱ ከመጀመሪያውም አልተጣሉም። ሲጀመር ከመጀመሪያው ጀምሮ ሆን ብለው ተጣልተው አያውቁም። ለምን የሚጣሉ ቢሆን በውስጥ ነዋ ጨርሰው ተመካክረው እንትን የሚሉት እና እንደዚህ አይዲያ አምተን እንደዚህ ማለት አለብሽ፣ ይህን መጫወት አለብሽ። እዛ ሲሰሩ እኮ በጣም ብዙ ከት ሆኖ የሚወጣ ቪዲዮ አለ ታውቃላችሁ። የሆነ ፓርት እንዲያውም እዩ እየሳቀች ነበር። አንዲት እህቴ ኮሜንት ላይ ነግራኛለች። እዩ የሆነ ፓርት ላይ እየሳቀች ነበር። አዎ ቪዲዮን ቀጥ ብላችሁ ወይም እዩ የመጀመሪያ ላይ ከብሩኬ አሁን ከትናንት ከተለቀቀው ላይ ቪዲዮ ብታዋት እዩ የሆነ ፓርት ላይ ትስቃለች፣ የሆነ ፓርት ላይ ደግሞ ስታለቅስ ከዛ የሆነ ብቻ አላቅም እንትን እያለባት እየወጣባት ነው። ግን ከዛ ስንት ከት እዚህ ቦታ ላይ እንዲህ ብለሻል፣ ይሄ ነገር መውጣት የለበትም ተመልካች ትኩረት ያደርጋል ብሎ ስንት ነገር ተቆርጦ መሰላችሁ የሚወጣው ማለት ነው። እና ምንድላችሁ በጥቅሉ አልተጣሉም፣ ስራ እየሰሩ ነው። ምስጊኖች እኛ አለን ዝም ብለን በቃ ያየነውን የምናምን ማለት ነው። በተለይ አንዳንድ ሰዎች እኔ በነገራችን ላይ ከመጀመሪያው ምስል ነበረ ስራ ነው አልተጣሉም እና ምንም አይነት ነገር እና እዩን እንደምታያት ቆይታ ያላቸው እንዲህ ብላ ማውራት ከቻለች እንግዲህ ብቻዋን ትናንት በብሩኬ ቤት መጣች አይደለ? እንደዚህ እያለች አሁን የራሷ ቤት ከፍታ የራሴ ቻናል ከፍቻለሁ እና በራሴ ማስተላለፍ ስለምፈልግ ነው ያለውን ነገር ምናምን ብላ በራሷ ቻናል ባትመጣ ደጋግሜም ብያችኋለሁ። መቅዲ ምን አለች ትሉኛላችሁ ማለት ነው። እና ለማንኛውም ግን እንግዲህ ያው እንደ እነሱ እንደሚሰሩት ገና ዲኤንኤው ተመርምሮ እስከ 3 ወር ድረስ ማለት እስከምትወልድ ድረስ
የሆነ በመሃል አዳዲስ ነገር ግጭት እንዲፈጠር እያደረጉ አይቋጩትም ማለት ነው። ግን እይታው እንደሚፈልጉት ካልሆነ ያቋርጡታል፣ እንደምንም ብለው ያቋርጡታል ማለት ነው። እይታ ከታያላቸው ግን እመኑኝ ይቀጥላሉ እስከ መጨረሻው ድረስ ማለት ነው። እና እይታ ነው። የሆነ ሰዓት አይታችሁ ከሆነ ሀይሚና ብሩኬ ተጣልተው ይሆን ብቻ አላውቅም። እና እይታ እንትን አለባቸው እና ወዲያው ነው የታረቁት። እና ይሄ እይታ የሚጨምርላቸው እይታው ቪው ደህና የሚሆን ከሆነ ስራው ይቀጥላል። እንደጠበቁት ካልሆነ ደግሞ ያቆሙታል እንትኑን ማለት ነው። እና ዙሮ ግን እስከ 3 ወር እስከሚወለድ እየተባለ ነው እንግዲህ ተወልዶ እስከሚወለድ 3 ወር አስባችሁታል? 90 ቀን ማለት ነው። 90 ቀን እንግዲህ 6 ወር ነው። 90 ቀን አስቡት ምን ያህል ሩቅ እንደሆነ። እንግዲህ ያንን ቀን ልንጠብቅ ነው ማለት ነው። እንግዲህ ብሩኬም ሀይሚ እዩን ያስጠነቀቃት ጠብቂ እስከሚወለድ ዲኤንኤ ካጠገቤ እንዳደርሽ ሀይሚንም ካጠገቤ እንዳደርሽ ነው ያለው። ግን ሀይሚ አትፋታውም። እኔ እኮ የገረመኝ እንደዛ ተባብለው መኪና ውስጥ አብረው እውነት ለመናገር እኔ አንዳንዴ እንትን እላለሁ እና አንዳንዴ ላይ ፓርት ላይ እነሱ ራሱ ማለት ነው ይሄ ነገር ትኩረት ይደረግበታል ብለው ራሱ የሚያስቡም አይመስለኝም። ግን በተለይ ቲክታከሮች በስማም እንዲህ ከሀበሻ አይንማ የሚጠፋ ነገር የለም። እና ምን ልላችሁ ፈልጌ ነው በጥቅሉ ቤተሰቦቼ ቅመምዬና ብሩኬ አይለያዩ፣ መቼም አይለያዩ። ምክንያቱም አብዛኛው የጨረቃን ፋሚሊ ምኞት ሀይሚና ብሩኬ እንዲለያዩ አንፈልግም አይደለም። መቼም ቢሆን አይለያዩም፣ እመኑኝ ማለት ነው። ማንም ቢገባ ሀይሚና ብሩኬ አይለያዩም በቃ። ምክንያቱም በጣም ተወዳጅነት አብረው ተወዳጅነትን ስላገኙ ማለት ነው። ተለያይተው ራሱ እንትን ቢሉ በታምር ፋሚሊ ራሱ ስለማይፈቅድ ማለት ነው። ብሩኬና ሀይሜ አይለያዩም በጥቅሉ ማለት ነው። እና ለማንኛውም ግን ቲክታክ ላይም ኢንስታግራም ላይም ብቅ 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 እያሉልን ነው። ብቅ ብቅ በሉልን፣ እኛ ደስ ይለናል ሁሌ ማለት ነው። እና ቤተሰቦቼ ቪዲዮን ከቻላችሁ ላይክ እያደረጋችሁ ተባበሩኝ ማለት ነው። እሺ ቅመም ውዶችዬ ማለት ነው። አብዛኛዎቻችሁ ያው የጨረቃ ፋሚሊ ናችሁ ቤተሰቦቼ። እና ለማንኛውም እንግዲህ ዛሬ ደግሞ በቅመማ ቤት እንጠብቃለን ማለት ነው። ምን ይፈጠራል? ምንድን ነው የሚሰሩልን ዛሬስ ብለን ጉጉት ብለን ነው መቼም የምንጠብቃቸው ማለት ነው። እና ለማንኛውም መልካም ቆይታ፣ መልካም ምሽት። ግን ይቺ አበባ ነገር ማለት ነው ቅመም እንዴት እንዳማረችብሽ ልነግርሽ አልችልም። ሲጀመር ውበቱን ደፍቶባቸዋል ማለት ነው። ይመቻችሁ። መልካም ቀን ቤተሰቦቼ፣ አበረታቱኝ። እወዳችኋለሁ። ባይ ባይ።